እንግዲህ እኔ ይሄንን ይመስላል ማለት ነው። ውድ ቤተሰቦቼ እንግዲህ ያው ሸላውም ሁሉም ነገር እንትን ያለ ነው። እናንተም ደግሞ አሳዩ ማለት ነው። ምክንያቱም እኔ ብዙ ጊዜ በእንደዚህ አይነት ነገር ሰርቼ አላቅም። ገና አሁን ዘንድሮ ሰረፍ ማለት ነው። እስኪ እናንተም ደግሞ እንድታሳዩ እንላለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ደህና ነኝ። ሁላችሁንም በያላችሁበት ሰላም ብያለሁ። በሀገርም ያላችሁ ከሀገርም ውጭ እንዲሁም ክርስቲያን ወገኖችንም ሁላችሁንም ሰላም ብያለሁ ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ያው ለቤት አዲስ ሆናችሁ ሰብስክራይብ አድርጉልኝ ማለት ነው። እና እንግዲህ ዛሬ የመጣሁት ማለት ነው ያው እንግዲህ ረመዳናችንም አለቀብን። አልሐምዱሊላህ ጾሞች የሚጠቀሙት አላህ ያድርገን። እንግዲህ 5 ቀን 4 ቀን የሚሆኑ ቀናቶች ናቸው ያሉት። እነሱንም ደግሞ በሰላም የምንጨርስ ያድርገን ማለት ነው። የዘንድሮ ደግሞ በጣም ደስ ይላል። እውቀት የለም ያው ከብርድም ስለተጀመረ እንደው አላቅም ብቻ የዘንድሮ በጣም ደስ በሚል ሁኔታ ነው ያለቀው። አልሐምዱሊላህ ለአላህ ምስጋና ይገባው ማለት ነው። እና እንግዲህ ውድ ቤተሰቦቼ ዛሬ የመጣሁበት ማለት ነው ያው እንግዲህ አብዛኞቻችን ማዳም ቤት ነው የምንሰራው። በጣም ብዙ እህቶች ብዙ ወንድሞች ያው እንግዲህ ኮንትራት ቤት ነው የምንሰራው ማለት ነው። ያው ማዳም ቤት ማለት ያው ኮንትራት የሚሆን ምንም ዝሮ ከማዳም ኩሽና አንወጣም ማለት ነው። እና እንግዲህ ዛሬ ማዳሜ ማለት ነው ዩኒፎርምም ይሁን ምንም ይሁን አንዳንዶቹ ማዳሞች እንትን ካላሉ በስተቀር በጣም ብዙዎቹ ማዳሞች ግን ያው የኢድ ጊዜ ይባላል አይደል ለኢድ ለብሰው የሚውሉት ተብሎ ይገዛልና ማለት ነው። እንግዲህ እኔም ዛሬ ተገዝቶልኛል ይሄን ነገር ዛሬ እስኪ ለምን አላሳያቸውም ለቤተሰቦቼ። እኔ እንግዲህ በእንደዚህ አይነት ነገር ሰርቼ አላቅም። ዛሬ የመጀመሪያ ጊዜ ነው ማለት ነው። እንግዲህ ዛሬ እነ ማዳም የገዙልኝ እንግዲህ ለኢድ ረመዳን እንዴት መሻለህ ተሻል ኢድ ደግሞ ይሄንን ሽር ብትን ብለሽ ለብሰሽ እንድትወይ ብለው የገዙልኝ ማለት ነው። አሳያችኋለሁኝ ግን እናንተ እስከ መጨረሻው ተከታትላችሁ በቅንነት ደግሞ ቤተሰብ ያልሆናችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ ኮሜንት አስቀምጡ አስተያየታችሁ ማለት ነው። እና እስከ መጨረሻው ተከታተሉ ማለት ነው። እኔም አሳያችኋለሁኝ። እኔም ግን ከእናንተ ማየት ፈልጋለሁ። የምር ብዙ ጊዜ በእንደዚህ አይነት ነገር ቪዲዮ ሲሰሩ እህቶች ደስ ይለኛል፣ ማየት ደስ ይለኛል። እኔ ጥሎብኝ ማለት ነው። እኔ ቪዲዮ በእንደዚህ አይነት ነገር ባልሰራ ጥሎብኝ ደስ ይለኛል ማለት ነው። እና ላሳያችሁ ማለት ነው። እንግዲህ ይሄ ነው ያው ማዳሞችን ታውቃላችሁ። እኔ ደስ ይለኛል በነገራችን ላይ ምንም ይሁን ምንም ደስ ይለኛል። አንድ ሰው አስቦ ፈቅዶ ያን ነገር ለኛ ሲሰጥን ምንም ይሁን ምንም እኔ ደስ ይለኛል፣ እወዳለሁ ማለት ነው። ጥሎብኝ እንግዲህ እወዳለሁ፣ ምንም ማድረግ አልችልም ማለት ነው። እንግዲህ የሁላችንም ሊለያይ ይችላል ማለት ነው። እንግዲህ አንደኛው ይሄ ነው ማለት ነው። እንግዲህ ይሄን ለብሼ የኢድ ማለት ነው ሽር ብትን እንለበታለሁ። ምን ትላላችሁ? እንግዲህ ሸላው ይሄ ነው። በነገራችን ላይ ሸላውን እኔ ወድጄዋለሁ፣ በጣም ነው የወደድኩት። ከረምንም የልብሱን ወደዋለሁኝ በነገራችን ላይ ማለት ነው። እንግዲህ ይሄን ይመስላል አንደኛው ማለት ነው። ከዛ ደግሞ ቀጥሎ ያለ በነገራችን ላይ ይሄን ሁለቱን ከረም በጣም ነው የወደድኩት ማለት ነው። በጣም ነው የወደድኩት። እንግዲህ ይሄን ይመስላል ማለት ነው። በነገራችን ላይ እኔ ረዝም ነኝ፣ ዲስሜ ግን በጣም ቀንሻለሁ። ምክንያቱም አላቅም ወዴት እየሄድኩኝ አላቅም ማለት ነው። ግን በጣም ነው የረዘምኩት። ይሄ ልብስ ይሄው ረዝማቱ ስፋቱን እንኳን ወዳለሁ። ልብስ ስፍት ሲለኝ ነው ደስ የሚለኝ። ልብስ ስፍት ሲለኝ ነው ደስ የሚለኝ ማለት ነው። አይቼ ማለት ነው የቸኳለ ነገር እንጭብጥብጥ አድርጌ ነው ያኖርኩት፣ አላጣጠፍኩትም። ይሄን ይመስላል ማለት ነው። ለዚህ ግን ሻርፕ እንትን አላለለትም። ዝም ብላ እንደዚህ አይነት ሻርፕ ገዝታልኛለች ማለት ነው። ዝም ብሎ ሻርፕ ነው። ይሄም እንደምታዩት ነው፣ ግን ሰፊ ነው፣ ደስ ይላል፣ አይንሻለልም። ሻርፕነቱ ደስ ይላል፣ አይንሻለልም ማለት ነው። እንግዲህ እንደዚህ አድርጌ በስበቡም ልልበሰው ማለት ነው። እነዚህ ደግሞ ታይቶች ናቸው። በከረን ነው የምፈልገው ብዬ ነው፣ በራሴ ምርጫ ነው እነዚህ ማለት ነው።
የተገዛልኝ ማለት ነው። እንደገና ደግሞ ልብሱ ይኸው ቀበቶ አለው የዚህ ማለት ነው። የዚህኛውም አለው በነገራችን ላይ እዛ ጋ ነው አለው እንደዚህ ሰው ቀበቶ ማለት ነው። ከዛ ደግሞ ይሄ ደግሞ እንግዲህ ቢጃማ፣ ይህም ቢጃማ ነው እንግዲህ። ይሄ ደግሞ ከነ ሻርፑ ቢጃማ ማለት ነው በነገራችን ላይ ማለት ነው። ሰዎች የሚገዙ ልብስ ሀቂቀትም ማለት ነው። አሁን ልጆቹ ቤት አሉ ሰራተኞች ሊገዙላቸውም ላይገዙላቸውም ይችላሉ። የኔ ግን አልሐምዱሊላህ ይገዙልኛል። ሲገዙ ደግሞ አንድ ሁለት ልብስ አይደለም ብዙ ነው የሚገዙልኝ። በእንደዚህ አይነት እንኳን አይባሉም ሰዎች። እንግዲህ ይህም አለ ማች ነው የምፈልገው። ይሄ የራሴ ምርጫ ነው ማለት ነው። እዚህ ጋር ደግሞ ሻርቦች አሉ። እንግዲህ የኔማ ዲያሞች ላሳያችሁ ዛሬ ማለት ነው። ሻንጣ የሞሉት ሀገር ምሄድ ቢሆን እዚህ ጋር ደግሞ ጀለብያ ናት። እንግዲህ እንትን ትመስላለች፣ ደስ ትላለች። ይኸው ረዝም ሆኛለሁ ብያችኋለሁ። እኔ አላቅም ሰው እየወፈረ አጠር ይላል። እኔ ደግሞ ስጋ እየቀነሰ ወደ ላይ ነው የሚሄደው። እዚህ ጋር ደግሞ ቀይ ትወዳላችሁ? እኔ ግን እወዳለሁ ቀይ። ጥቁር ነው ትንሽ ሻርቡ እንትን የሚለኝ እንጂ ቀይ እወዳለሁ። ይኸው ከነ ሻርፑ ማለት ነው፣ ከነ ሻርፑ። ይሄም ደግሞ ከነ ሻርፑ ማለት ነው። እንግዲህ ማለት ነው እንግዲህ የኔ ማዳሞች እንደዚህ አይነት ልብስ ገዝተውልኛል። ምን ትላላችሁ? እስኪ መርቁልኝ ማለት ነው። መርቁልኝ እንዴ! ጀምያ እኮ ከፈኩ ባንድ እግር ማለት ነው። እንግዲህ ይታያችሁ፣ ይሄው እንግዲህ ይታያችሁ የኢዱ ልብስ ማለት ነው። የኢዱ ልብስ ይሄን ይመስላል ውድ ቤተሰቦች ማለት ነው። በነገራችን ላይ ሰዎች ማሻአላህ ናቸው ሀቂቃትን ከውስጥም ዳክሊያ ምናምን አለኝ። እሱን ለማለት ደብሮኝ ነው ማለት ነው። ያኔ ሁላችሁም ታውቃላችሁ እንግዲህ ለዛትቸው ነው ገዝተውልኛል። ከልብ ነው ማመሰግናቸው ማለት ነው። ያው ኢትዮጵያም የምወስደው እቃ ብዙ ገዝተውልኛል ማለት ነው። በዛው አጋጣሚ አመሰግናቸዋለሁ ማለት ነው። እና እንግዲህ የኔ የኢድ ልብስ ይሄን ይመስላል ማለት ነው። በነገራችን ላይ ማለት ነው ይሄን ሸላ ደስ ይለኛል። አይንሻለልም በጣም አመጣላው ምንድነው ታውቃላችሁ? የሚንሻለል ነገር አልወድም ማለት ነው። እንግዲህ እንደምታዩት ነው። ያው ቢሳሳም አይንሻለልም። ይሄ ደግሞ ልብሱ ወፍራም ነው። አሁን ዲስ ምናምን የሚያሳይ አይደለም። ወፍራም ነው። ደህና ሸቅልበታለሁ ማለት ነው። እናቴ በረካ የሆነ ልጅ ዞሮ አስበው ፈቅዴው ለሷ የኋላታ ብለው ገዝተው ስለሰጡኝ እኔ ደስ ብሎኛል። ይቺ ሻርፕ ግን በጣም ወድጃታለሁ። በነገራችን ላይ እስኪዋት አታምርም? ለኔ ደግሞ ታምራለች ማለት ነው። በተለይ ለቀይ ሰው ፏ ነው የምታደርገው። ለኔ ለጥቁሯ እንደዚህ ያደረገች ማለት ነው። እንዴት ናት? ታምራለች። የምር በጣም ነው የምታምረው ማለት ነው። እና ቤተሰቦች እንግዲህ ይህን ይመስላል ማለት ነው። ሀቂቃትን ግን ሰዎች እኔ በጣም ነው የምወዳቸው። ያው በመጨረሻም ቢሆን የመጀመሪያ ቤቴ እንግዲህ እኔ ከፍቶብኝ አያውቅም። እኔ አረቦች ከፍቶብኝ አያውቁም። እና ይህን ይመስላል ማለት ነው ውድ ቤተሰቦች። እናንተም ደግሞ አስተያየታችሁን ኮመንት ላይ ያስቀምጡልኝ። እንግዲህ ሳትመርቋቸው ግን እንዳትሄዱ ቤተሰቦችን። እንግዲህ ለእናንተ ከፍያችኋለሁ። እናንተ ደግሞ መርቃችሁ ሰዎችን ኮመንታችሁ ላይ ያስቀምጡልኝ ማለት ነው። እና እንግዲህ አስተያየታችሁን ኮመንት እጠብቃለሁ። በያላችሁበት አላህ ይጠብቃችሁ። እንግዲህ ሮማዳናችን በሰላም ጨርሰን ኢድን ፈታ ምንለው ያድርግን ማለት ነው። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።